ወንድሜ ናፈቀ አንቺ ለምሳሌ እባክሽ አፈቅራለሁ ማለት ነው ወንድምሽ እኮ ነው አይልሽ ቁጭ በይ እሺ ምን ማለት ነው ከዚህ በላይ እንዴት ነው እኔ ነኝ አንቺን ማስወግድሽ አይደለም እንደዚህ ነገር ተፈቀበቀ ለምንድን ሌላ ነገር እንድናገር እኮ ሌላ ምን ከዚህ በላይ ሌላ ምን ለመናገር ነው አይ ሲጀምር ከዚህ በላይ አይደለም ወዴት ልትሄጂ ነው ነው አይደለም እኮ ለምን አታውሪው አይደለም ለምን እኮ ቁጭ በይና አውሪ ምንድነው ችግርሽ ስነ ስርዓት ቁጭ ብለን ነው አይ እናንተ እኔ ድራማ እየሰራችሁ ነው ስለዚህ ከዚህ በፊት ተተዋወቃላችሁ እኔና ዳዊት እና ተገናኝተን አውርተናል እንተዋወቃለን እዚህ ቤት አንድ የተፈጠረ ችግር እንዳለ ነግሮኝ ነው እኔ ስለ ቤተሰብ ታሪክ ምናምን ለመስራት አይደለም መርማሪ ጋዜጠኛ ባይሉ ይባላል እሺ ስለዚህ እዚህ ቤት አንድ እንዳጣራለት የፈለገው ነገር አለ ግልጹን ስነግርሽ ያን ነገር ግን በግልጽ እንድትነግሪኝ እንፈልጋለን ሌላ ጭቅጭቅ ውስጥ ወይ አላስፈላጊ ነገር ውስጥ አልፎም ወደ ህግ ደረጃ ሳንደርስ አልገባኝም ህግ ደረጃ የሚያደርስ ምን ነገር ተፈጥሯል እዚህ ቤት ማለት ምንድነው እና ለምን ነው እሱን የሚጠይቅሽን ጥያቄዎች አንድ ባንድ ትመልሽለታለሽ ካልሆነ ግን ለምንድን ነው የነገርከኝ ለምንድን ነው የሚነግርሽ ታላቅሽ ነው አይደለ በመሰረቱ ወንድሜ ከሆነ ሁሉንም ነገር ቢነግረኝ ነው አይደለም ምን ማለት ነው ወንድሜ ከሆነ ማለት ወንድሜ ነው እኮ ከሆነ አይደለም ብለሽ ነው የምታስቢው ምንድነው እኔ እንደዛ አላል እና አሁን ይኸውልሽ እኔ አንቺ ያልሽኝን ነው የደግ ወንድሜ ከሆነ ማለቱም ለምን አስፈለገ አንተ ማታውቀው ብዙ ነገር አለ ይኸውልህ አሁን ምን እንደሆነ ብቻ ንገር ምንድነው አይደለም ያ ማለቁ ነገር ምንድነው ይኸውልሽ አሁን ስለናንተ ቤተሰብ ሁሉንም ነግሮኛል ስለዚህ እኔ ማላውቀውንም ጭምር እንድትነግሪኝ እፈልጋለሁ እኔም እፈልጋለሁ አንተን በመሰረቱ ይኸውልሽ እኮ ጥሩ እኔ ልጠይቅ ስለምንድን ነው እሱ ከሚፈልገው ምክንያት ውስጥ አንዱ ፍቅረኛው የለችም ጠፍታለች እና አንደኛ ከዚህ በፊት እንደምትጨቃጨቁ በሁለታችሁ ማለት አለመግባባት ሲፈጠር እንደነበረ ነግሮኛል ለምንድን ነው አንተ እሷ ምን አድርጋሽ ነው ካንቺ ጋር ምን ችግር ኖርባት ነው ያው እኮ ከሰው ጋር መቼም ልትጋጭ ትችላለህ ሁሌም ሊሆን አይችልም ሁሌም እንደማትስማማው ልትጋጭው ትችላለህ እኮ ማለት ሁሌ አይኖርም ሊኖር ይችላል አይደለ ምንድነው ምክንያቱ ይኸው እኔም አለ እሱም አለ ንገሪ በቃ ጊዜ ሊሰጠኝ አትፈልግም ገባ ሁሌ ከሷ ጋር እንዲሆን ነው የምትፈልገው በቃ ሁሌ ከሷ ጋር እንዲሆን እኔም ደግሞ ወንድሜ ነው ፈልገዋለሁ አንተ ያጎደልክበት አለ ያጎደልክበት ነገር አለ እኔ በሌለውበት ሰዓት ራሱ ተጣልተው ተጨቃጭቀው ነው ማገኛቸው ነው አንተ እሷ የምትለው አታውቅም ለዛ ነው እንደዚህ የምትለው ለዛ ነው በቃ ምንድነው የምትልሽ በቃ ወንድሜ እንደወሰደችብኝ ምናምን እኔ ረጅም ዓመት ይኑር ላስጠብቅ የነበረው ወንድሜ ለምን እንደዚህ ትለኛለች መጠበቅ ማለት በቃ መጠበቅ ነው ወንድሜ እኮ አይ ስለሽ አንድ ወንድ ልጅም ሆነ ሴት ልጅ እስከሆነ ጊዜ ብቻ ነው ከቤተሰብ ጋር ሊኖር የሚችለው ከዛ በኋላ የግል ህይወት ትዳር ይመሰረታል ከዛ ልጅ ሊመጣ ይችላል ያ ማለት ደግሞ አይደለም ከህይወት ጋር ከእናት አባትም ይርቃል ማለት ነው ትዳር ሲገባ ካንቺ ጋር ምን አገናኘው ያው እንደዛ እንዲሆን አልፈልግም ለምን እሱን አሁን እኮ ለኔ ነው በቃ ይሄ ትልቅ ምክንያት ማለት ከዚህ ሌላ ምክንያት ምንድነው አይደለም የወንድምሽ ፍቅረኛ ጋር ሊኖረው ይችላል ትዳር ህይወት ሊኖረው ይችላል ታዲያ ግን እኔም አለሁ እኮ እዚህ ነው አንድ የሷን ቦታ ሳጥታታል አረ በፍጹም ታዲያ ምንድነው እኛም እኮ ጥያቄ ቢሆንብን ነገር ይሄ ንገሪኝ ይኸውልሽ አሁን እዚህ ጋር እንደ ቤተሰብ ለማውራት ነው እነዚህ ነገሮች እንድታስረጅልን እንፈልጋለን ምንም የተለየ ነገር የለውም ማንኛውም እህት ወንድሟ እንደምትፈልገው ነው የምፈልገው ውስጥሽ ያለውን ነገር የሚሰማሽን ነገር አሁን በቃ ከዚህ ላይ በመሰረቱ እኔ አንድ ነገር ልንገርሽ እኔም እህት አለኝ ወንድም አለኝ ጓደኞቼም ሁላችንም አለ ግን ወንድም ስጋዎቻችንን የምንፈልግበት ደረጃ አለ ያ ገደብ አለ አሁን ወንድሜ ካገባ በኋላ ወይም እህቴ ካገባች በኋላ እንደ በፊቱ የኔ ትሆን እኔ ጋር ናት ምናምን ወንድሙ ነኝ እህቴ ናት ምናምን ሚለው አልገባም ኢቭን እንኳን እኔ ቀርቶ እናት አባቴ ያጋባ
አንቺ በዚህ ልክ ኢቭን ሌላው ቀርቶ ስማ እንዲነሳ ሁሉ አትፈልጊም። ያው ቀደም እንዳየው ነው። በቃ እኔ አልፈልግም። ለምን ይኸውልሽ አንቺ አለመፈለግሽ ያንቺ ነገር ለምን እንድነግራችሁ እየጠበቃችሁ እንዳለ እኮ ያን ትክክለኛውን ነገር ነው። አለመፈለግ ብቻ እኮ ወይንም ደግሞ ወንድም ስለሆነ ብቻ ይሄ እንደዚህ አይነት ስሜት አይመጣም። እውነታውን ውስጥ ያለውን ነገር የተፈጠረውን ነገር ያው ነገራችሁ። እኔ ከዚህ የተለየ ልነግራችሁ የምችለው ነገር የለም። ይኸውልሽ የፈለገ ምክንያት ሊኖርሽ ይችላል አይደለ? ምንድነው የተለየ ነገር እንድነግራችሁ ትጠብቃላችሁ የምትይው ነገር ያለውን ነገር ንገሪኝ፣ ትክክለኛ ምክንያቱን። እሱም ወንድምሽ ነው፣ እኔንም የጠራኝ እንደ ወንድም አይቶኝ ገብቶሻል። ስለዚህ እንደ ቤተሰብ እንፍታ። ንገሪኝ። መናገር አልፈለኩም እኔ ማለት መናገር አልፈልግም ነበር ይሄን ነገር በቃ ጨቀጨቃችሁኝ በጣም እሱ አንደኛው ወንድምሽ ነው አይደለ? በዚህ ጉዳይ መጨነቅ አሁን በዛ ላይ ደግሞ የፍቅረኛው ጠፍታ አይደል? ሌላ ሀሳብ ውስጥ ነው። በዛ ላይ ደግሞ የጀመረው የውጭ ፕሮሰስ አለ አይደል? እሱ ሊያመልጠው ነው በዚህ ጭንቀት ውስጥ። አንቺ ግን በዚህ መሀል ውስጥም ሆኖ እሷን እንደማትፈልጊ ነው የምትናገረው። ኢቭን አሁን ቀደም ጠፍታለች ምናምን ስለራሱ ምንም ፊትሽ ላይ አይደለም ፊትሽ ላይ አይደለም በቃ መስማት የፈለጋችሁትን ነገር መናገር እችላለሁ። በቃ እሺ ንገሪኝ። ወንድሜን አፈቅረዋለሁ። ምን ይኸውልህ ቆይ እንደዚህ እንድትሆን አይደለም ቆይ ምንድን ነው ያልሽው? እስኪ ድገሚ። ስለጨቀጨቃችሁ ነው እኮ ንገሪኝ። ምንድን ነው ድገሚ ውስጥ ቃል ምትዩ ነገር የምር እውነት ነው? እስቲ ድገሚ ውስጥ ንገሪኝ። ኦ ማይ ጋድ ይኸውልሽ እኔ የምትይውን ነገር ለማመን እየከበደኝ ነው እንዴ። እኔ ይሄ ከአይምሮዬ በላይ ነው። እኔ በቃ በጣም ይኸውልህ ወንድሜ ከአቅሜ በላይ ምን ጭራሽ ወንድም ብለሽ ትስጠሪ አታፍሪም? ምን ማለት ነው? እንደዚህ አትሁን እባክህ። ወንድምሽ ነኝ እኮ እኔ። ምን ለማለት ነው? ጭራሽ ፍቅር አንቺ ምን አይነት ሰው ነሽ? አይደለም እባክህ እንዴ እኔ ከአቅም በላይ በዚህ አይነትማ በቃ ቆይ አይደለም እኮ አንቺ ጅም አለበት ማለት ነው። እንደዚህ አትበል በዚህ አይነት ያው ልጅ ነው ያጋለጠሽ አይደለም። ለዚህ ነበር ስሟን መስማት አልፈልግም ስትይ ነበር እኮ ምን ለዚህ አይደለም እና ታዲያ ለምንድን ነው ስሟን እንዳጠሩብኝ ሁሉ ስትይ ነበር ማለት ነው? በቃ እንግዲህ በዚህ አይነት ያ የምትውልበት ውሏ ያው ለዚህ ዳረጋል። እንደሱ አይደለም እኮ እንዴት ነው ንገሪኝ። እንዴት ነው ወንደሰን አይደል? አንዴ ዳግ አቤት ባይ ና እባክህ ዳግ አይደለም ምንድን ነው አንድ ውጭ ቆየኝ። እኔ ለብቻው አወራታለሁ እባክህ እኔ አዱቢ ንገሪኝ። ምንድን ነው የተፈጠረው? የምትነግሪኝ ነገር የምር እውነት ነው? እውነት ነው። አፈቅረዋለሁ ወንድሜ። በቃ እንዴት? ወንድምሽ ነው አይደለ? አውቃለሁ ይኸውልሽ ወንድም እኔ እኮ አንድ ግራ አጋባኝ። እሱ ቅድም እህቴ ናት ብሎኛል። ከባለፈውም ሳገኘው እህት እንዳለው የእናት አባት ልጆች ናቸው አይደለ? እኮ እንዴት? በቃ ፍቅር እኮ ነው ማለት ፍቅር እንዴት ይባላል እንዴ? ይኸውልሽ ላይባል ይችላል፣ ግን ሰው አለው የገዛ ወንድምሽን በቃ ሆኗል። እንግዲህ እኔ የሚሰማኝ እንደሱ ነው። አለቀ። ለዚህ ነው ቅድም የፍቅረኛው ስም እንዲነሳ ሳትፈልጊ? ደስ አይለኝም በቃ ማለት ደስ አይለኝም። ምን ስላለው አንቺ ስላለሽ ምን አንቺ አይደለም እሱ ጋር እኔ ጋር እንዳልኩ ነው። በቃ ገባክ? እኔ ጋር ያለው ስሜት እሱ ስለሆነ ስለሷ መስማትም ማየትም በቃ አልፈልግም። ተረተኛል። በቃ የማፈቅረው ሰው ነው
ወንድሜ ቢሆን አፈቅረዋለሁ። በቃ ስለሱ ማንም ምንም እንዲለኝ አልፈልግም። ስለዚህ መጥፋት አለጅሽ አለበት ማለት ነው? አሁን እሱ ብዙ ጥርጣሬዎችን የነገረኝ ነገር አለ። እጅሽ አለበት ንገረኝ። እሺ ቢያንስ ይሄ ካሜራ ምናምን አጥፋውና እነግርሃለሁ። ችግር የለም። እርግጠኛ ነሽ? በደንብ እርግጠኛ ነኝ። ብቻ ይሄንን አጥፋው፣ እኔ እነግርሃለሁ። እንድትዋሽኝ አልፈልግም። ሁሉንም ነገር እነግርሃለሁ፣ ችግር የለውም። ግን ይሄን ካሜራን አጥፋው። እሺ ካሜራ ነው አጥፋ፣ እናወጣለን። እሺ ይወጣ። አዎ አድርጌዋለሁ። እኔ ነኝ ያገዝኳት። ችግር የለውም። የት እንዳለች ደግሞ አሳይሃለሁ። እሺ ሌላ ምንም አልሆነችም፣ አልተጎዳችም፣ ምንም አልሆነችም። ግን በቃ ስላልፈለኩ ነው፣ ላያት ስላልፈለኩ ነው ይሄን ነገር ያደረኩት። እኔ በቃ ይኸውልሽ ምንም ነገር እንድትዋሽኝ አልፈልግም። ምንም የዋሸሁት ነገር የለም። እውነቱን ነው የነገርኩት። በቃ አለ። አስበሽዋል? አንቺ ጋር በተፈጠረ ስሜት ህይወቱም ላይ ሊመሰቃቀል እንደሚችል አውቃለሁ። ግን ነገርኩህ የኔም ስሜት ከዚህ በላይ እኮ የአንቺ ስሜት የፈለገ ሊሆን ይችላል፣ ሊኖርሽ ይችላል። ያውም ወንድምሽ ነው። እንደማይፈቅድሽ አታውቂም? አውቃለሁ፣ በደንብ አውቃለሁ፣ እና በደንብ አውቃለሁ። ግን በቃ ምንም ማድረግ አልቻልኩም። ምን ላድርግ? ከዚህ ሌላ ምንም አማራጭ አልታየኝም። የታየኝን አደረኩት በቃ። እሺ እሷን ማሳገትሽ ወንጀል እንደሆነ ታውቂያለሽ? አውቃለሁ፣ በደንብ አውቃለሁ። ግን ሌላ አማራጭ አላገኘሁም። የታየኝን የመጣልኝን አደረኩት በቃ። ይኸውልሽ የውጭ እድሉንም ልታበላሽ ነበር። አዎ በቃ እንደነገርኩ ነው። እኔ ማንም እንዲነካብኝ አልፈልግም። እሱ በቃ ማንም እንዲወስድብኝ አልፈልግም። ገባህ? ተረድተኸኛል? ይኸውልሽ አሁን እንዳልኩሽ ምንም አይነት ነገር ውሸት አልፈልግም። ከዚህ በፊት እዚህ ቤት መጥቼ ነበር። እዚህ መጥተህ ነበር? አዎ ከወንድምሽ ጋር መተን ሁሉንም ነገር አጫውተኛል። እና ደግሞ ቅድም ለዚህ ነው እንድትዋሽኝ አልፈልግም ምልሽ በቂ መረጃ ስላለኝ ነው። እዚህ ቤት ሲሄድ ካሜራ አስቀምጬ ነው የሄድኩት። ምን? አዎ አስቀምጬ ነበር የሄድኩት ካሜራ። እና ደግሞ በስልክ ስታወሪ የነበረውን እያንዳንዱን ነገር ሰምቻለሁ። እንዴት ሆኖ? እኔ እንዴት አላየሁትም? እና ካሜራ ልናስቀምጥ ነው ብለን እናሳይሽ ማለት ይሄን ሁላ ማድረግ ለምን አስፈለገ ብዬ ነው። ይሄ ነገር እንዲወጣ ስለፈለገ ሁሌ ጭንቅላቱ ላይ ጥያቄ እየፈጠረበት ስለሆነ ነው የሁለታችሁ መጣላት። አሁን ደግሞ የሷ መጥፋት። ስለዚህ አሁን ይኸውልህ እኔ ወንድሜ ማንም እንዲነካብኝ ስለማልፈልግ ነው፣ ለሌላ ነገር አይደለም። እሷንም ያገዝኳት በቃ ፕሮሰሱ ፌል አድርጎ እኔን ይዞኝ እንዲሄድ ነው። ወንድሜ ማንም እንዲነካብኝ ስለማልፈልግ። ለምንድን ነው ፌል እንዲያደርግ? ኖ እሱ አይደለም እኮ እህት ነኝ። አሁን ውጭ ሀገር የሚሄድ ሰው ለቤተሰብ መፈረም ይችላል፣ እስከተወሰነ ቤተሰብ፣ ለእናት ለእህት ለወንድም ምናምን። እንደሱ ማድረጋችን ይኸውልሽ በጭራሽ እና ደግሞ ልገሏት እንዳሰባችሁ ማቀር ሰምቼዋለሁ። አዎ ሰምቼዋለሁ። ያንቺን ትዕዛዝ እስከምትሰጫቸው እንደሚጠብቁና እንደምታስወግዳቸው ሁሉንም ነገር ሰምቻለሁ። ስለዚህ ነገር ልትነግሪኝ ትችያለሽ? እባክህ በቃ ከዚህ አሁን እኔ ለመና ምናምን እንድትገቢ አልፈልግም። እውነታውን እንድትነግሪኝ ነው የምፈልገው። የት ናት ያለችው? እኔ ችግር የለውም ያለችበትን ቦታ አሳያለሁ። ግን በቃ ከዚህ በላይ ነገሩ አይስፋ። በቃ በምን እንዲበቃ ነው የፈለግሽው? በቃ እዚህ ጋር እኛ ጋር ይለቅ። በቃ አለቀ። ከዛስ? ቅድም ያልከው ነገር እንዲሆን አልፈልግም። እኔ ክፋት አስቤ አይደለም፣ ነግሬሃለሁ። ከፍቅር የተነሳ ነው ይሄን ነገር ያደረኩት። እባክህ ወደ ህግ ምናምን ወስዳለሁ ጉዳዩ እንዳትለኝ። ለምንድን ነው ማለት? በመጀመሪያ ደረጃ አሁን የምፈልገው ቦታው ላይ እንድትወስድኝ ነው። እኔ ወስዳለሁ፣ ችግር የለውም እኮ። ወይንም ደግሞ ደውለሽ ሰዎቹ እንዲያመጡ ታደርጊልኛለሽ። አላውቅም፣ ብቻ እቺ ልጅ በህይወት እንድትገኝ ይፈልጋል። ችግር የለውም፣ ምንም አልሆነችም። እኔ ወስጄ ያሳይሃለሁ፣ ችግር የለውም። ለሱ ችግር የለውም። ግን በቃ ሌላውን ነገር ተው። እባክህ አሁን ወሰጂ። ቀሪም ስንመጣ እናወራለን። ችግር የለውም። እሺ መሄድ እንችላለን። ጥሩ፣ ደውይላቸው። አላውቅም፣ ደውል ብቻ። ወንደሰን
ወንደሰን አቤት በል ይዘልኝና ከዳዊት ጋር አይሻ ምን አይል ህይወት እንትን እያልሽ እንደሆነ ይገባኛል እኮ ግን ያው ግን ምናምን አትበይ ምንድነው የምንረዳሽ ይርል ዳዊት ካሜራማኑንም ጥራ ካሜራማን አቤት አሁን ዳዊት ስሜት ይገባኛል መረበሽ የለብንም ያው ቀጣይ ምን የሷ መገኘት ግድ ስለሚለን ማለት ነው ስለዚህ አሁን ለኔ የት እንዳለች ሁሉ ነግራኛለች ምን አለች ፍቅር እያለች አለች እውነትን ነው አየሽ አይደል አዎ የምር አለች በህይወት አለች ኡፍ ተመስገን ምንም ነገር አልሆነችም ብላሽ ሰምተሽኛል ምንም አልሆነችም የምር አልሆነችም ምንም አልሆነችም ማለት እሷ ያለችኝ ነው አላውቅም ተመስገን አሁን እሺ የት ነው ያለችው እሱ አይደለም እኔ ጋር ቶሎ አይደለም እንሄዳለን ስማኝ አሁን በመጀመሪያ ደረጃ ወንደሰን ፖሊሶች ይዘጋጁ ምክንያቱም እነዚህ ሰዎች ጋር ማን እንደሆነ አዎ ፖሊስ ቆይ ያስቀመጥሽበት ሰዎች እና ማን እንደሆነ እኛ በምን እናውቃለን ታዲያ ምንም አልሆነችም እኮ ልጅቷ ለምንድን ነው ፖሊስ መጣ እኮ ሰዱኝ እሺ ፍቅር ታዲያ ቶሎ ሰዱኝ ወስደሃለሁ ግን ለምንድን ነው ፖሊስ ምናምን የምትሉት ይኸውልሽ ሌላ አላስፈላጊ ነገር ውስጥ ከገባን እርምጃችን የከፋ ነው የሚሆነው እኮ ፖሊስ ምን አመጣው እዚህ ጋር ብዬ ነው በቃ ወስዳችኋለሁ አልኩኝ አይደል ወስዳችኋለሁ በቃ አማራ ቶሎ እንሂድ እንዴ ፍቅር ጋር እንሂድ እንዴ ተነሽ ፍቅርዬ ይኸውልሽ ምንም አልሆነችም እሺ ቶሎ እንድረስላት በእናትህ ታረሳ እንዴት ነሽ ሲጀመር አይደለም ይሄን ቦታ እንዴት አገኘሽ ንገሪኝ የወንድሜ ጓደኛ ኢንጂነር ነው እና የሚሰራው ቤት ነው ስለዚህ እዛ ነው የወንድሜ ጓደኛ አዎ የወንድምሽ ጓደኛ እጁ አለበት ማን ነው የትኛው ጓደኛ ነው ኢንጂነሩ ማን ነው ምንድነው እሱ ነው ይሄን ቦታ ያሳየኝ እያለች ነው እኔና ቀሉዛ የምትውልበት ሰዎች ምንድነው ለሴትዮ ኢንጂነሩ ጓደኛ ካለ አይደል እንዴ አንተ ደግሞ አረዛ እዛ ከምትወያቸው ሰዎች አንዱ ነው የሚሆነው ይልሽ ምንድነው የምትቀባጥሩ በቃ ነገርኩችሁ እኮ እሺ ዋና መገኘቷ ነው ቀሪውን ቤት አይደለም ቀሪውን ቤት ሂደን እናወራለን ቀጥይ ይኸውልሽ እሺ አንቺ ደህና ነሽ ወይ ቀጥታ ሆስፒታል እንሰዳት መሰለሽ አይደለም ከዚህ ነው ሰደት ተረጋጋ ቤት እንሂድና አይሻ ስራሽ ጨካኝ ቸውሬ በልታብኝ ነበር ፍቅርዬ እንዴት እዚህ ውስጥ ደህና ነሽ ድምጿ ምናምን ሁሉ ነገሯ ትክክል አይደለም አየሻል ልጅቱ ምን አይደለም ምንም አላደረኳትም ከዚህ በላይ ምን ልታደርጊ ያትፈለግሽ ያገኘንበትን ቦታ አስታውሽው እንጂ ምንም እኮ ነው ያላደረኳት ተቀመጥሽ ያደረኩሽ ነገር አለ ንገሪያቸው አንቺ ጭራቅ አንቺማ በልተሻት ነበረ ምንም አላደረኳትም ቆይ እኔ አንቺን የበደልኩሽ ነገር አለ ያረኩሽ ነገር አለ እንደ እህት ለመቅረብ አልሞከርኩም ንገሪኝ ምንድነው ያደረኩሽ እሺ ሲጀመር እኔ ምንም አላደረኩም ማለታችሁም እኮ የት ነው ያገኘናት ምን ውስጥ ነው ያገኘናት ምንም አልሆነችም ተጎድተሻል ንገሪያቸው እሺ አሁን አይደለም እኔ እንደዚህ ብታረጊ ያረኩሽ ነገር ንገሪኝ ምንድነው ያረኩሽ ወንድምሽን ከመከባከብ አንቺ እንደ እህት ከመቅረብ ውጪ ያረኩሽ ነገር አለ ንገሪኝ እንደ እህት ወንድሜን እኮ እሺ ቆይ ነው አይደለም ምንም አላረኩ እኔ ኖርማሊ ከዚህ በፊት አናቀጥም እኔም ሆነ ወንደሰን አንተ እውነቱን ነገር ከዚህ በፊት እንደዚህ አይነት መልክ ጥሩ እንደዚህ አይነት ሁኔታ ላይ ነበር በጣም ተጎድታብኛለች እንዴ በጣም ከስታለች ጆል ያውል በጣም እንዴ ለምንድን ነው አንቺ ሞት እናገሪኝ ቆይ ምንን ትንገርሽ ምንን ትንገርሽ የምትነግሪኝ ነገር ንገሪኝ አይደል ቆጠሩ እሷ ትንገረና አይደል በቃ ምን ያደረግሽ ነገር አለ ያደረጉሽ ደህና ነሽልኛ በቃ ንገራችሁ ያው አስረጃችሁ ንገሪ አይ ቆይ እኔ እንድትነግረኝ እፈልጋለሁ ምንድነው ያረኩሽ መጀመሪያ እኔ ምንድነው ያረኩሽ ምንድነው የበደልኩሽ እኔ አልኩሽ ይኸውልሽ አሁን በመጀመሪያ ደረጃ ይኸውልሽ በዚህ አይነት ሁኔታ እሱን ነገር አናውራ ሰምኛለሽ ስለሱ ጉዳይ አሁን እናውራ እኔ የምፈልገው እዛ ምን እንዳደረጉሽ ነው ሌላ ንገሪ እዛ ምን እንደተፈጠረው ነገር ምንድነው የምታስጨንቋት ሌላ ነገር አንቺ ዝም በይ በቃ ምን አስጨነቀሽ ምንም አላደረኩም ብለሻል አይደል ምንድነው እሺ ንገሪኝ ምንም ይሄው አራቀን ስራ ይላ እሱን እንኳን አግኝቼው አላውቅም እንዴት ምን አይነት ሁኔታ ውስጥ እንደነበርኩ አታውቅም እኮ ሲጀመር ስናገኝሽ እኔ አይወል
ብርድ የሚበላ እንኳን በቀን አንዴ ነበር ሲሰጡኝ ነበር። አሁን እሷ ምንም አላደረጋችም። ግን ምን እንዳደረኩ አትንገር። ምንድነው ያደረኩሽ? እሺ ይሄንን ነገር አላደረኩም። ምንድነው ያደረኩሽ? አንቺ ለምን ለነሱ እኮ አሳልፈሽ ሰጠሽ አይደል? አንቺ እዚህ ሆነሽ እኮ ምንድነው የምታደርጊው? ምንድነው የበደልኩሽ? እሺ ምንድነው ያደረኩሽ? እንዲህ እንድታረጊ ያደረገሽ ነገር ምንድነው? እሺ ይሄን ያህል ምንድነው ያደረኩሽ? ቆይ በቃ ወንድሜ እንድትነኪብኝ አልፈልግም። ለዛ ምን ማለት ነው? እኔ መች ነካሁት? እሺ ካንቺ የተለየ አንቺ እንድንከባከብሽ አላረኩም። እኔ ቆይ ምን አረኩት? እሺ ጊዜ እንዳይሰጠኝ አድርገሽዋል። አንቺን እንዲል አድርገሽዋል። በቃ ከዚህ በላይ ምን ታደርጊ? እና ታዲያ ፍቅረኛው እኮ ነኝ። ታዲያ መጋባታችን ይቀራል። እህቱ ነሽ። በቃ ያስተምርሻል። ሁሉን ነገር እንዳደርግልሽ አደርጋለሁ። ቆይ ምንድነው የተለየ ነገር ያለው? አያፍቅር ነው የምትይ? ነገርኩሽ። ከዚህ ሌላ ምንም የተለየ ነገር የለም። በቃ ሰው ጅብ በልታት ነበረ ፍቅሬ አሳጥተኝ ነበር። ዝም በይ አፋልኝ ብለሽ ደግሞ ታወሪያለሽ። እሺ ምን ይበልሽ? እንኳን ደስ አለሽ እንዲልሽ ምንድነው የፈለግሽው? ንገሪኝ። ምንም አላደረኩም አልሽ። ይሄው ልጅቱ ኢቭን ከኛ ጋር ቁጭ ብላ እንዴት ነው እየሆነች ያለችው? እዛ ደግሞ ምን እንዳሳለፈች እኔ እንጃ። አሁን እንደ አዲስ ያረግሻትን ነገር በሙሉ ትናገሪ እኮ እኔ ምንም አላደረኳትም። ምንም አላደረኩም። እሺ ምንድነው ምክንያትሽ? ምንድነው? ከዚህ የተለየ ምክንያት የለም። ምን እንድልሽ ነው የጠበቅሽ? ምንድነው? ቆይ ወንድምሽ አይደል እንዴ? አሁን አንቺን ያስተምርሻል። በቃ አንቺም እኮ የራስሽን ህይወት ትጀምሪያለሽ። እሱ የራሱ ህይወት እንዳይኖር ለምንድን ነው የምታረጊው? ቆይ እንደዛ አይሆንም። ለምን? ይኸውልሽ አሁን ሲጀመር እሱን እኮ አንቺ መወሰናችሁ ማለት ነው። ይገርም እኮ ለምን አይሆንም? እሺ ንገሪኝ። እሺ ለምንድን ነው የማይሆንበትን ምክንያት ንገሪኝ። ምንድነው ችግሩ? አያፍቅር ነው የምትይ? ሁሌ ካንቺ ጋር እንዲኖር ነው የምፈልገው? በቃ እሱ ነው የምፈልገው። ለምን? በቃ እኔ እንደሱ ነው የምፈልገው። እሱ እንደሱ እንዲሆን። ምን አይነት ራስ ወዳድ ነሽ? ይኸውልሽ አንቺ አሁን በዚህ እንደዚህ አይነት ስሜት ውስጥ ራስን ማረጋጋት ነው ያለብሽ። እንደዚህ መንጨው ምናምን የለብሽም። ዳይት የሆነ ነገር የምትለውን አሰማትም እንዲያገባ ምንም እንዲሆን አልፈልግም እኮ ነው የምትለው። ቆይ ይሄን ያህል ምንድነው? እንዴት ብትሆኚ ነው? ቆይ እንዴ ለሱ ሳታስቢላትም እንዴ? ወንድምሽ አይደል እንዴ? ሰው ከወንድሙ እንዴት እንደዚህ አይነት ነገር እኮ በጣም ከጭንቅላት በላይ የሆነ ነገር እኮ ባካትና ደደው አትናደድ እንድትቀበልሽ ነው የምትፈልጊው? ሰይኔ ጀግና ነይ እንድልሽ ነው የምትጠብቂው? ቆይ ምንድነው እሺ የምትፈልግ? ከዚህ በኋላ እንዴት ነው የሚሆነው? እንዴት እንዲሆን ነው የምትፈልጊው? እሺ ምን እንዲሆን ነው የፈለግሽ? መስማት ትፈልጊያለሽ? አዎ እፈልጋለሁ። ንገሪኝ። እንዴት መስማት አልፈልግም እንዴ? ነገ ላይም እኮ እንደዚህ ያለው እኮ ታበላሹ እኮ ነበር እኮ የሆነ ነገር ብታረግኝስ ኖሮ። እሺ ታዲያ እነሱ ባይደርሱሽ የሆነ ነገር አርገሽኝስ ቢሆን ኖሮ ምንድነው? እኔ ምንም አላደርግሽ። ምን ማለት ነው? እሺ ለምንድን ነው እንደዚህ ያረክሽው? ንገሪኝ። ተወው። ይኸውልሽ አንቺ መናገር ከፈራሽ እኔ እናገርልሻለሁ። እሺ ፍቅር ይሄን ስነግርሽ በጣም ይቅርታ፣ ግን በዋናነት ለምን ራሷ አትናገርም? ራሷ ትንገረኝ። ከራሷ አትመስማት ነው። ይንገረን እስቲ። ቆይ እሷማ ምን ብላ ትናገር? ምን አፋላ ተናገር እስኪ። ምንድነው የምትፈልጊው? ቆይ እኔ ልንገርሽ የምትፈልገው አንቺ እንድትወገጂ ነበር እኮ። ለምን? ምን አልኳት እኮ? ያረኳትን ነገር እኮ ነው መወገድ ማለት እኮ ልታስገድላት ሁሉ ነበር። ወይኔ እኮ ለምንድን ነው ይሄ ሁሉ ነገር የተደረገች? ለምንድን ነው? አይደለም ይኸውልሽ፣ ምክንያቱን እናግርሻለሁ። ራሷ ትናገር። ለምን ራሷ አትናገርም? ምንድን ነው የፈለግሽው? ለምንድን ነው እንደዚህ መሆን የፈለግሽው? ተናገሪያ። ምን ይለጉምሻል? ወንድሜ ነው ፈቀደ። አንቺ ለምሳሌ እባክሽ አፈቅራለሁ ማለት ምን ማለት ነው? ወንድምሽ እኮ ነው። አይውልሽ ቁጭ በይ። እሺ ተረጋጊ። ፍቅር ተረጋጊ። ገብቶሻል? አፈቅራለሁ እኮ ነው ያልሽው እኮ። ምን ላርግ ንገሪኝ። እሺ ምን ላርግ አትበይ። ፍቅር እንደሱ አይደለም። ተረጋጊ። ቆይ እናረጋጋታለሁ። ቆይ ችግር የለም። ገብቶሃል? ወንድሞች አፈቅራለሁ እያለች እኮ ነው። ይኸውልሽ ፍቅር ተረጋጊ። እንደሱ አይደለም። እኔም በጣም ይሄ ከጭንቅላት ከሰው እንደው ከአይምሮ በላይ የሆነ ምን ልታገቢ ነው? ቆይ ልታገቢ ነው? ልትጋቡ ነው የፈለግሽው? አፈቅራለሁ እኮ ነው። በቃ እንድትነግብኝ ስላልፈለኩ ነው። ምን ላድርግ? ፍቅር ነው። ወንድምሽ እኮ ነው። ወንድምሽ እኮ ነው። ፈልጌ አይደለም ማለት ምን ማለት ነው? ሰው ወንድሙን እንዴት ያፈቅራል? ሆና አንቺ ይኸውልሽ አፍሽን ወጥሽን እኮ የምትናገሪ ነገር አይደለም አይደል እንዴ? ደግሞ ጀብድ እንደሰራ ሰው
ቁጭ ብለን አንቺን ነበር ማስወገድ ዳዊት በጣም ይቀጣ ከባድ ስሜት ውስጥ ልትሆን ትችላለህ እንደዚህ አይነት ነገሮች ግን አትግባ ከዛስ እሺ እኔን አሳገድሽኝ ገደልሽኝ ልታገቢው ነው እንደዛ ነበር የፈለግሽ በቃ ልታገቢው ነው እሺ ያጋባሽ ነገር አደርጋለሁ ምን ልታደርጊ ነበር ከዛ በኋላ ልታገቢው በቃ ምን ወይኔ ንገሪኝ ምንም ልነግራችሁ አልችልም ከዚህ ለአዮልሽ በርግጥ ምን አፋለሽ አይደለም እኔ አሁን ካንቺ ጋር ምንም ድብብቆሽ መጫወት አልፈልግም እንድትነግሪኝ እፈልጋለሁ ምን ልንገር እኮ ከዛ በኋላ ምን ልታደርጊ ነበር በቃ እሷ ከሌለች እኮ እኔና እሱ ነው ያለነው አላችሁ እሱ ይመስልሻል እንዴ እሱ ያጋባሽ እኮ ያ ስሜት ያለው አይደለ ችግር የለውም እኔ ማድረግ ያለብኝ ምን አደርጋለሁ ኦኬ ቀጣይ ደግሞ ለሷ እንዳደረግሽው ያሰብሽው ነገር አለ ማለት ነው አይ እኔ እንደሱ አላሰብኩም እኮ ታዲያ እንዴት ነው ይኸውልሽ ማድረግ ያለብኝ ነገር አደርጋለሁ ማለት ምንድነው እኔ ያውቀዋለሁ ከዚህ በኋላ ማድረግ እንደሷ ደግሞ አስበሽ ነበር በቃ እሷ ማስወገድ ይፈልጋል ምን ጭራሽ ለማስወገድ ነው ታያለሽ አፍሽ ሞልተሽ ብራዘር ለምን እንደማትለቀኝ ይገባኛል አንድ መረጋጋት ስላለው ይገባናል ስሜታችን ተረጋጉ አንቺ አሁንም አፍሽ ሞልተሽ ይሄን ነገር ነበር የምትናገሪው ይኸውልሽ ለምንድን ነው እንደዚህ የምትሆኑት ቆይ ምን ማለት ነው ከዚህ በላይ እንዴት ነው እኔ ነኝ አንቺን ማስወገድሽ አይደለም እንደዚህ ነገር ተፈቀበቀ እሱ ምን ማለት ነው ይኸውልህ አፎን ወልታና እንደዚህ ትናገራለች በህግ ነው የሚፈተው ይሄ ነገር በእናንተ እንደዚህ በግል አይደለም የሚሆነው ተባካችሁ ተረጋጉና በቃ እኛ ምን ማድረግ ያለብን ነገር አይሻ ምን አይነት ችግር ይዘሽ እንደምትል በራስ ወዳድነትሽ ራስሽ ጋር በፈጠርሽው ስሜት በቃ ተው በቃ ምኑን እንተውስ ንገሪኝ የመግደል ሙከራ ያደረግሽ እኮ ነው አሁንም ደግሞ ያሰብሽውን ቃል በቃል እየነገርሻቸው እኮ ነው በቃ ምን ላድርግ እንዴ ከዚህ በላይ ምንድነው አድርጊ የምትሉኝ እናንተ ቆይ ይኸውልሽ ከዚህ ጋር ምን ላድርግ ማለት ምን ማለት ነው ከዚህ በኋላ የምታደርጊውን ነገር ደግሞ ቀሪውን ደግሞ ህግ ቦታ ሄደን እናወራለን ማለት ነው ህግ ቦታ ሰምኛለሽ ምን ላድርግ ብለሽ ቅድም ጀምሮ እየነገርሽኝ አይደለ ይሄንን ጉዳይ ይኸውልህ እንደ ቤተሰብ እዚሁ መግደል ምን ለምን ነው እዚህ መግደል እታሰርልኝ እኔን እኮ የሆነ ነገር ልታረገኝ ነበር ምን ጥያቄ ነው ህግ ቦታ መሄድ እንችላለን ህግ ቦታ ነው ቀሪውን ነገር ግን መሄድ የለብንም እዚህ ምንም መታሰር አለባት የህግ አካል ነኝ ብለሃል አይደል እኮ መታሰር አለባት በቃ ይኸውልሽ እኔ እዚሁ እንደ ቤተሰብ መጨረስ እንችላለን ለምንድን ነው ህግ ደስ ምን ቤተሰብ ያለሽ ደግሞ አሁንም ቤተሰብ ያለሽ አፍሽን ሞልተሽ እስቲ እሱን አዳምጡት የሚለውን ነገር እኔ የህግ ሰው ነኝ ለህግ ነው እዚህ ጋር ላንቺም ለሰም ለማንም አይደለም ለፍትህ ነው እኔም እንደሰነንም እዚህ ቆም ነው ማለት ነው ስለዚህ እኛ እዚህ ጋር ወንጀል ነው የተፈጸመው የመግደል ሙከራ ስለዚህ ህግ ቦታ እንወስዳለን የህግ ሂደቱን እናስጀምራለን ከዛ በኋላ በእርቅ በሽምግልና የህጉ የሚለውን ነገር እኛ አናውቀውም ህጉን እንደዚህ ያድርግ የሚለውን ነገሮች አንገባ አንተ አይተ ስለሆነች ምናምን ወይንም ደግሞ እሷ ፍቅረኛ ስለሆነች አይደለም አናውቅም እኛ የህግ መስመሩን እናስይዛለን እናንተ መጨረስ ያለባችሁ በዛ መልኩ መጨረስ ነው ያለበት እዛ ድረስ ሳይደርስ እዚህ መጨረስ አንችልም ምንድነው የምንጨርሰው ለቤተሰብ እዚህ መጨረስ እንችላለን ደግሞ ድጋሚ ልገይና ድጋሚ ታሳደቻለሽ እንደ ቤተሰብ ያ የኔ ጉዳይ እኔ ህግና ህግን ብቻ ተረዳሽ እኮ ህግ ድረስ ሳንሄድ እዚህ መጨረስ የምንችለው ነገር ለምንድነው እዛ የምንሄደው ለምን እንደዚህ እናደርጋለን እንዴት አድርገን ነው በህግ እንጨርሰው ማለት እዚሁ እንደ ቤተሰብ እንጨርሰው በቃ እንደ ቤተሰብ እንጨርሰዋለን ምንድነው እንደ ቤተሰብ ሰምኛለሽ እንደ ቤተሰብ የሚያልቀው በህግ አግባብ ከተያዘ በኋላ ህግ ይዞ በሽምግልና ይታረቁ የሚራሱ የሚሰጠን መመሪያ አለ ወይንም ደግሞ እሷም ሆነ እሱ ተስማምቶ እኔ አላውቅም እኔ ትክክለኛው ነገር ስነግራችሁ ግን የህግ ሰው እስከመሆን ድረስ ህግ ቦታ ወስድሻለሁ ከዛ በኋላ ያለው ነገር እነሱ በቃ ድጋሚ እስከምትገለኝ ድረስ አጠብቁም አይደል በሬሳ ላይ እስከምታሰርልኝ እዚህ ውስጥ ምናልባት አላውቅም ምን አይነት ስሜት እያስተናገድክ እንደሆነ አላውቅም እኔ ግን ማድረግ ያለብኝን ነገር ነው እኔም እንደሰነም በዚህ ሂደት ነው ከዚህ በፊት በጣም ብዙ የቤተሰብ ጉዳዮች ገጥመውናል በዚህ ልክ ነው ያስኬድ ነው አላውቅም ምን አይነት ስሜት ውስጥ እንደምትገባ ምን አይነት ውሳኔ ውስጥ እንደምትገባ ከባድ ነው ይሄ ነገር አላውቅም መቼም ድጋሚ እስከምትገለኝ ድረስ አጠብቅም አይደል አሁን ፈጣሪ ረፍቶኝ ነው ይዳልኩ ድጋሚ እንድትገለኝ አፈልግም መቼስ ለምንድን ነው ወደ ህግ ቦታ ማትወስዷት እናንተስ ብትሆኑ ህግ ለምንድን ነው የምትሉት አንቺ አሁንም ታወራለሽ እንዴ ዝም በይ አፋን ተከፍታለች እንዴ በቃ አይውልሽ አሁን ወንደሳ
እሷን ከነሳጂን ጋር ወሰድልኝ። እኔ ከነሱ ጋር ትንሽ ማውራት ያለብኝ ነገር አለ። ሰምኛለሽ? አንቀር ግን መጀመሪያ ብንጨርስ ይሻል ነበር። ምን ነው የምንጨርሰው? ምንድነው ጥሩ ነበር። ለምንድነው ህግ ቦታ የምትሉኝ? ቆይ ይኸውልሽ ወንደሰን አሁን ወሰድልኝ። ሰምኛለሽ? ቆይ ምንድነው የመጨረስ የምንችለው ነገር ለምንድነው? ይኸውልሽ እዚህ እኔ ከኔ ጋር እኮ የምንጨርሰው ነገር የለም አይደለም። ለምን ዝም ትላለህ? አይደለም ይኸውልሽ እሱ ለምን ዝም ትላለህ? ወንድሜ ንገረኝ። ምን ይባልሽ? ወሰድልኝ ዳዊት አላውቅም ብያለሁ። እኔ ትክክለኛው ነገር ነው ያደረኩት። ምክንያቱም እህትም ትሁን ሚስትም ትሁን እናትም ትሁን የኔ አይደለም ያንተ የኔ ቢሆኑ ከህግ አግባብ ውጭ የሆነ ነገር ከሰሩ በህግ እንዲጠየቁ የማድረግ አደራ አለብኝ። የገባሁት ቃል ነው። ስለዚህ አሁን አንቺ ሆነ አንተ ማስረጃ አለን፣ ቃል በቃል ነው የሰማነው አይደለ? በመጀመሪያ ደረጃ የጤና ሁኔታ ትክክል አይደለም። እሷ ልታሳክማት ይገባል። የተወሰነ ጊዜ አንቺም እዚሁ ተረጋግተሽ አሁን ደህና ነሽ፣ በህይወት ተርፈሻል፣ ተገኝተሻል። ከፈለግሽ እዚህ መሆን ትችያለሽ፣ ከፈለግሽ ቤተሰብ ጋር መሄድ ትችያለሽ። እሱ ያንቺ ምርጫ ነው። ስለዚህ መጀመሪያ አንቺ ደህንነትሽን አስተካክሊ፣ ጤናሽ ይመለስ። ከዛ በኋላ እኔ የህግ ሂደቱን መስመር አስይዛለሁ፣ እናንተ መቀጠል ትችላላችሁ። በጣም ነው የምናመሰግነው። አንተንም እኔ ምንም አላደረኩም። ጭንቀቴን ተካፍለ ጭንቀቴ ነው ብለህ ተረድተኸኝ ፍቅሬ እንድትገኝ ስለረዳኸኝ በጣም ነው የማመሰግነው። ምንም አይገባም። ስራዬን ነው የሰራሁት፣ እንዳልኩህ ስራዬን ነው በትክክል የሰራሁት። አንቺ እንዳልኩሽ ነው መክሰስ መብትሽ ነው፣ አንተም። ምክንያቱም እዚህ ጋር ትልቅ ወንጀል ነው። ቃል በቃል ነው የሰማነው። ባለፈው ባስቀመጥነው ካሜራ ያዝነው ሰነድ አለ። ስለዚህ እኔ እሱን ነው መጀመሪያ እሷ ደህንነቷ ይመለስ እሷን ወደ ሐኪም ቤት እንወስዳት እኮ አሳክማት፣ ተንከባከባት ምናምን። ጥሩ ላይ አይደለችም። ችግር የለም። ኢቭን ያገኘና እዛ ስናገኛት ጥሩ ቦታ ላይ አይደለችም አይደለ? ስለዚህ እንደዚህ አይነት ነገሮች ስላሉ እዚህ ያለውን ነገር ጨርሶ እኔ ደግሞ እዛ ሂጄ አይዞሽ እዛ ያለውን ነገር እንጨርሳለን። እሺ በጣም ነው የማመሰግነው። ህይወቴን ስላተረፍክልኝ በጣም አመሰግናለሁ። እኔ ስራዬን ነው የሰራሁት። እኔም ወንደሰንም የህግ አካላትም ካሜራማናችን ሁላችንም ስራችንን ነው የምንሰራው። አንተ ባትደርስልኝ ምን አይነት ሁኔታ ውስጥ ልገባ እንደምችል ማን ያውቅ ነበር? እሱን እኛም አናውቅም። እውነቱን ስናገር እኛም አናውቅም ነበረ። ብቻ ዞሮ ፈጣሪ ረድቶን አንቺን በህይወት ስለተገኘሽ በጣም ደስ ብሎኛል። በጣም ነው የምር ደስ ብሎኛል። እኔም በጣም ነው የማመሰግነው። እሺ እንግዲህ ውድ ተመልካቾቼ የተፈጠረውን ነገር እንዳያችሁት እንደሰማችሁት ነው። ፍቅርም ተገኝታለች። ወንድም ጋር የነበረው ጥያቄ በሁለቱ መሃል የነበረው አለመግባባት አሁን ያው እኛ እንደምታውቁት ነው እኛ ጋር የመጣ ጉዳይ ሳይጋለጥ እውነታው የታሰሩ ቋጠሮች ሳይፈቱ እውነታው ሳይጋለጥ ቀርቶ አያውቅምና እህትም ለምን እንደዚህ እንደምጠላት ይሄንንም ለምን ማድረግ እንደፈለገች ሁሉንም ነገር ነግራት ያው የሰራችው ወንጀል ነው፣ ምንም ጥያቄ የለውምና እሷን ወንደሰን ከሌሎች አባሎች ጋር ወደ ህግ ቦታ ወስደዋል። እነሱም እንደምታዩት አረጋግቻለሁ። ከዚህ በኋላ እንግዲህ ያለውን ነገር የሂደቱን እንከታተል ይሆናል። እናንተ ደግሞ ላይክ ሼር እያደረጋችሁ እባካችሁ ተባበሩ። ምክንያቱም ላይክ ሼር ባደረጋችሁ ቁጥር እይታ ያገኛል። እይታ ከተገኘ ደግሞ ሰው እንደዚህ ለጥቆማ በየቤቱ ያሉ ችግሮች ይወጣሉና ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን ላለው እስካሁን ለነበረኝ ቆይታ እጅግ በጣም አመሰግናለሁ። እሺ መልካም ጊዜ። እሺ በቃ አመሰግናለሁ። ምንም ችግር የለውም።